እግዚአብሔር እኔ ነኝ ይላል። ክብር ለእግዚአብሔር ይሁን። እኔ ነኝ ይለናል እግዚአብሔር። እኔ ነኝ። ይሄ እኔ ነኝ የሚለውን ቃል ለመጀመሪያ ጊዜ የምናገኘው ቅድም በተነበበልን የመጽሐፍ ቅዱስ ክፍላችን ላይ በዘፍጥረት ምዕራፍ 15 ቁጥር 7 ላይ ነው። እግዚአብሔር ለመጀመሪያ ጊዜ ለአብርሃም እኔ ነኝ ብሎ የተናገረውን ቃል የምናገኘው በመጽሐፍ ቅዱስ ውስጥ እግዚአብሔር እኔ ነኝ ያለበትን ክፍል የምናገኘው እዛ ቦታ ላይ ነው። ይሄ እኔ ነኝ የሚለው ቃል ዝም ብሎ ቃል አልነበረም። ከእግዚአብሔር አፍ ሲወጣ ከእግዚአብሔር አንደበት ሲወጣ እኔ ነኝ የሚለው ቃል በጣም ኃይል የተሞላበት ቃል ነውና እግዚአብሔር በራሱ ተማምኖ እግዚአብሔር በራሱ ልክ ነው እኔ ነኝ የሚለው። እናም በመጽሐፍ ቅዱሳችን ውስጥ የምንመለከተው በዮሐንስ ወንጌል ላይ የምናገኘውን ሰማርያዊቷን ሴት እናገኛታለን። ይቺ ሰማርያዊቷ ሴት ጌታ ኢየሱስ ክርስቶስ እርሷን ለማግኘት ፍቅር ግድ ብሎት በዛ የውሃ ጉድጓድ አጠገብ በተገኘ ጊዜ ውሃ ልትቀዳ መጣችና እንዲህ አላት፣ ውሃ ስጪኝ ሲላት ከማን ጋር እንደምታወራ ማን ያነጋገራት እንዳለ ማን በዛ ስፍራ ላይ እየጠበቃት እንዳለ ይቺ ሴት ምን አላደረገችም ነበር? አልተረዳችም ነበር። ከዛ እንዲህ አለችው፣ አንተ ሳምራዊ አንተ አይሁዳዊ ሆነ ሳለ ከኔ ከሳምራዊቱ እንዴት ውሃ ትጠይቀኛለህ? የማይሆን ነገር እኮ ነው እየሰራህ ያለኸው። ስለዚህ የሚሆን ጥያቄ አይደለም የጠየቀኝ ብላ አለችው። ጌታ ኢየሱስ ክርስቶስ የመለሰላት መልስ ከብዙ ክርክር በኋላ የመለሰላት መልስ ግን እጅግ ደስ የሚል መልስ ነበረ። ውሃ ስጪኝ ያልኩሽ እርሱ እኔ ነኝ አላት። ክብር ለእግዚአብሔር ይሁን። እኔ ነኝ አላት። በእውነት ይሄን ቃል በሰማች ጊዜ ይሄ እኔ ነኝ የሚለውን ቃል በሰማች ጊዜ ምን አደረገች ይለናል የእግዚአብሔር ቃል ሲነግረን፣ እንስራዋን አስቀመጠችና ወደ ከተማ ሮጠች። ሃሌሉያ! ክብር ለእግዚአብሔር ይሁን። እኔ ነኝ የሚለው ቃል ልቧን ነካው። እኔ ነኝ የሚለው እርሱ መሆኑን ስታቅ፣ እርሱ መሆኑን ስትረዳ፣ በእውነት ፈጣሪዋ እርሱ መሆኑን ስታቅ ኑ አለች። ጉዴን የነገረኝን ኑ እዩ፣ ማን እኔ ነኝ ያለኝን ኑ እዩ ብላ ወደ ከተማ ሮጠች። እኔ ነኝ። ዛሬም እግዚአብሔር እኔ ነኝ ይላችኋል። ክብር ለእግዚአብሔር ይሁን። በነገሮቻችን ሁሉ ላይ እግዚአብሔር እኔ ነኝ ይላል። ብዙ ጊዜ እግዚአብሔር ሲናገረን አናስተውለው። ብዙ ጊዜ እግዚአብሔር ሊረዳን ወደ ህይወታችን ሲመጣ ወደኛ ሲመጣ አናስተውልም። ካለማስተዋላችንም የተነሳ ብዙ ጊዜ ክርክርን እንገጥማለን ከእግዚአብሔር ጋር። ታስታውሱታላችሁ ያ በበጎች በራጥ ቤት አጠገብ በቤተ ሳይዳ ተኝቶ የነበረውን ሽባውን ሰው ታስታውሱታላችሁ። ጌታ ኢየሱስ ክርስቶስ በዛ በኩል ሊያልፍ ፍቅር ግድ ብሎት ሊፈውሰው ስለፈለገ እንደውም ምንድነው የሚለው መጽሐፍ ቅዱሳችን ሲናገር ከታመመ ብዙ ጊዜ እንደሆነ አውቆ ይላል። እግዚአብሔር ያውቃል፣ እግዚአብሔር ያያል፣ የምናልፍበትን ነገር ይመለከታል። እናም ወደዛ ሰው ሄደና ምን አለው? ልትድን ትወዳለህን ብሎ ጠየቀ። መልሱ መሆን የነበረበት ምንድነው? ከኔ ጋር ናችሁ? መልሱ መሆን የነበረበት ምንድነው? ምንድነው መሆን የነበረበት? ፈልጋለሁ ሚና አዎ ነው አይደል? ምክንያቱም መዳን ፈልጎ ነው በዛ ስፍራ የተቀመጠው። ይሄ ሰው ግን ያንን ሲል አንመለከትም። ማብራሪያ ይሰጠዋል። ምን ይለዋል? አይ በዚህ ስፍራ ላይ ተቀምጬ ያለ ውሃው ሲንቀሳቀስ ፈጣኖች ገብተው ይድናሉ፣ እኔ ግን ምናምን እያለ ምን ጀመረ? ማብራሪያ ጀመረ። የራሱን ሐሳብ መስጠት ጀመረ። ብዙ ጊዜ እግዚአብሔር እኔ ነኝ ሲለን ወደ አጠገባችን መጥቶ ሲነግረን ችግራችንን ሊካፈል ሲል የጸሎት መልሳችንን ይዞ ወደ ህይወታችን ሲመጣ የከበደንን ነገር ሊያነሳልን ወደኛ ህይወት ሲመጣ እኛ ግን ከመቀበል ይልቅ ምን እንጨምራለን? የራሳችንን አጀንዳ አይደለም እንተላለፋለን ከእግዚአብሔር ጋር። ልትድን ትወዳለህን? እርሱ ማብራራቱን ቀጠለ። ጌታ ኢየሱስ ክርስቶስ ግን አልጋህን ተሸክመ ሂዳል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር የሚናገራችሁን ነገር ትሰሙታላችሁ።
እግዚአብሔር ሲያወራን፣ እግዚአብሔር ሲያወያየን፣ እግዚአብሔር አጠገባችን ሲመጣና ዳምጠዋለን ወይ? ያቺ ሴት ውሃ ስጪኝ ብሎ ሲጠይቃት ለውሃው መልስ ከውሃ ቀርታ ከመስጠት ይልቅ ምን ታደርግ ነበር? ንግግሮች ውስጥ ገብታ ነበር። ካነጋ እንዲህ ቢሆን እንዲህ። ብዙ ጊዜ እንደዚህ ነን ወገኖቼ። እግዚአብሔር የሚለን ሌላ፣ እኛ ደግሞ እያደረግን ያለነው ነገር ሌላ። ዛሬ ግን እግዚአብሔር እኔ ነኝ ይላል። ክብር ለእግዚአብሔር ይሁን። እርሱ እኔ ነኝ ያለው ጌታ ለህይወታችን ጥያቄ መልሱ እሱ ነው። ምክንያቱም እኔ ነኝ ካለ እርሱ ነው። ክብር ለእግዚአብሔር ይሁን። እኔ ነኝ የሚለውን ቃል በዘፍጥረት ውስጥ ብዙ ቦታ እናገኘዋለን። በመጽሐፍ ቅዱሳችን ላይ ከ60 ምናምን በላይ እግዚአብሔር እኔ ነኝ ብሎ የተናገረባቸው ክፍሎች አሉ። በዘፍጥረት ምዕራፍ 31 ቁጥር 13 የቤቴል አምላክ እኔ ነኝ ይላል እግዚአብሔር። እንደገና በዘፍጥረት ምዕራፍ 35 ቁጥር 11 ላይ ሁሉን ቻይ አምላክ እኔ ነኝ ይላል። ክብር ለእግዚአብሔር ይሁን። በዘጸአት ምዕራፍ 33 ቁጥር 14 ላይ ያለና የምኖር ማን ነኝ ይላል? እኔ ነኝ። ዛሬ እግዚአብሔር እኔ ነኝ ይላችኋል። ክብር ለእግዚአብሔር ይሁን። በህይወታችሁ ላይ ስልጣን ያለኝ እኔ ነኝ። በምናልፍበት ጎዳና በምናልፍበት ጊዜ ሁሉ እግዚአብሔር አብሮን አለ። እናም ሁሌም እኔ ነኝ ይላል። ኃላፊነቱን ይወስዳል እርሱ። ክብር ለእግዚአብሔር ይሁን። ግን እግዚአብሔር ሲናገረን እናስተውለዋለን ወይ? ጌታ ሲናገረን እንሰማዋለን ወይ? በትክክል አንድ ጊዜ እንደዚህ ሆነ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ በዛ በምድረ በዳ ያን ሁሉ የተራበ ህዝብ ካበላና ካጠጣ በኋላ በታንኳ ተሳፍረው እንዲሄዱ ምን አላቸው ይላል? ግድ አላቸው ይላል። አይገርምም? ጌታ ሂዱ ብሎ ግድ ብሏቸው፣ ነገር ግን በባህሩ በመካከለኛው ክፍል ላይ ያሉ ደግሞ ጨለማ በሰፈነበት በዛ ሰዓት ላይ ማዕበል መጣባቸው ይላል። ግድ ብሏቸው እኮ ነው። ዛሬ እግዚአብሔር ተናግሯችሁ የጀመራችሁት ጉዞ አለ። ዛሬ እግዚአብሔር ሂዱ ብሏችሁ የጀመራችሁት መንገድ አለ። ከእግዚአብሔር ሐሳብ ጋር ተስማምታችሁ እየተራመዳችሁበት ያለው መንገድ አለ። እግዚአብሔር ታማኝ ነው። እኔ ነኝ ያለ እርሱ ታማኝ ነው። ክብር ለእግዚአብሔር ይሁን። ሂዱ ብሏቸው ነበረ። ነገር ግን በዛ በጨለማ ውስጥ እያሉ ደግሞ በባህሩ በመካከለኛው ስፍራ ላይ እያሉ ማዕበል ታንኳይቷን ምን አደረጋት ይላል? አናወጣት። ወገኖቼ ማዕበል አለ። የምንጓዘው ጉዞ ቀጥ ያለ አይደለም፣ ቀጥ ያለ አይደለም። ክርስትና የተደላደለ ሜዳ አይደለም። ማዕበል አለ። ግን ቢሆንም እኔ ነኝ ያለው ጌታ አብሮን አለ። ክብር ለእግዚአብሔር ይሁን። እና በጣም ተጨነቁ። እንደውም መጽሐፍ ቅዱሳችን ሲናገር ሳለ ምን ይላል? ሲጨነቁ አየና አዘነላቸው ይላል። ክብር ለእግዚአብሔር ይሁን። ጭንቀታችን ያሳዝነዋል። መጨነቃችን ያሳዝነዋል። በህይወት ውጣ ውረድ ውስጥ በምናልፍ ጊዜ እርሱ ያያል፣ ያየናል። ሃሌሉያ! ክብር ለእግዚአብሔር ይሁን። ከዛ በኋላ ሲናወጡ ሲረበሹ ጌታ ኢየሱስ ክርስቶስ በባህር ላይ እየተራመደ መጣ። ክብር ለእግዚአብሔር ይሁን። እየተራመደ መጣ የማዕበሉ ጌታ። መጽሐፍ ቅዱሳችን ሲነግረን ሳለ ምን ይላል? ሲያዩት ደነገጡ። ምን መሰላቸው ይላል? ምትሃት መሰላቸው ይላል። ከዛ ጌታ ኢየሱስ ክርስቶስ እንዲህ አላቸው፣ እኔ ነኝ፣ አትፍሩ። ሃሌሉያ! አሜን፣ አሜን። እኔ ነኝ፣ ምን አትበሉ፣ አትፍሩ። የማዕበሉ ጌታ እኔ ነኝ። ተሻገሩ ያልኳችሁ እኔ ነኝ። ጉዞ ጀምሩ ያልኳችሁ እኔ ነኝ። ወደዚህ ታንኳ ግድ ብዬ እንድትገቡ ያደረኳችሁ እኔ ነኝ። አይቻችሁ ምን ብያለሁ? መጥቻለሁ። ክብር ለእግዚአብሔር ይሁን። ጌታ ያየናል፣ ያየናል። በእውነት አንዳንድ ጊዜ በህይወት ጎዳናዎቻችን በተለያዩ ውጣ ውረዶች ውስጥና እግዚአብሔር ማያየን ይመስለናል አይደል? ለምን የምንልባቸው ብዙ የህይወት ጥያቄዎች አሉን። ጌታ ግን ይመጣል። ክብር ለእግዚአብሔር ይሁን። እርሱ እኔ ነኝ ይላል። በማዕበላችን ላይ ያ በዘፍጥረት አብርሃምን እኔ ነኝ ከዛ ምድር እንድትወጣ ያደረኩ ለአንተና ለዘርህ ይሄን ምድር እሰጥሃለሁ ያለው እግዚአብሔር በራእይም ላይ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ። ክብር ለእግዚአብሔር ይሁን። ከመጀመሪያም እርሱ ነበር፣ መጨረሻ እርሱ አለ። ሃሌሉያ! እኔ ነኝ።
እናም ወደ ታንኳው ገባ። ማዕበሉ ምን አለ? ሃሌሉያ! ማዕበሉ ጸጥ ይላል። ጌታ ሲመጣ ወደኛ እርሱ እኔ ነኝ ሲል የሚቋቋመው ምንም ነገር የለም። እርሱ እኔ ነኝ ሲል የሚይዘው ማንም የለም። በዮሐንስ ወንጌል ምዕራፍ 18 ቁጥር 5 ላይ ጌታ ኢየሱስ ክርስቶስን ሊይዙት በመጡ ጊዜ እንፈልጋለን ባሉ ጊዜ እኔ ነኝ አላቸው ይላል መጽሐፍ ቅዱሳችን ሲናገር። እኔ ነኝ ሲላቸው ምን ሆኑ ነው የሚለው ያ ክፍል? ወደቁ ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ እኔ ነኝ የሚለው ቃል ጠላትን እንኳን ምን የሚያደርግ ነው? የሚጥል ነው። እግዚአብሔር እኮ በራሱ ተማምኖ ነው እኔ ነኝ የሚለው። ሃሌሉያ! እንኳንም የእርሱ ሆነ። እኔ ነኝ የሚለው በራሱ ተማምኖ እኔ ነኝ የሚለው አምላክ እንኳንም የእርሱ ሆነ። እኔ ነኝ ባላቸው ጊዜ ወደ ኋላ ሸሹና ምን አሉ ይላል? ወደቁ። እኔ ነኝ ሲል ችግራችን ከላያችን ላይ ይወድቃል። አሜን። ያስጨነቀን ማዕበሉ ጸጥ ይላል። ያሳፈረን ነገር፣ አንገት ያስደፋን ነገር፣ ያቺ ሴት እፍረት ነበረባት። አንገቷን ደፍታ ነበረ፣ ታዝን ነበረ። ለዚህ ነው ሰው በማይቀዳበት ሰዓት ውሃ ልትቀዳ የመጣችው። የማናግርሽ እሱ እኔ ነኝ ሲላት አፍረቷን ሁሉ ከላያ ላይ ምን አደረገላት? ግፍፍ አድርገላት። ሃሌሉያ! ክብር ለእግዚአብሔር ይሁን። የሚያሳፍረውን አንገት የሚያስደፋውን ነገራችንን እንኳን እኔ ነኝ ሲል ጌታ ከላያችን ላይ ገለል ያደርጋል። ሃሌሉያ! ዛሬ እግዚአብሔር እኔ ነኝ ይላል። በምን አይነት ውጣ ውረድ ውስጥ እያለፋችሁ ነው? ምንድነው የህይወት ጎዳናችሁ? እግዚአብሔር እኔ ነኝ ይላል። እርሱ እኔ ነኝ ባለበት ደግሞ ምንም ነገር እንደነበረ አይቀጥልም። ምንም ነገር እንደነበረ አይቀጥልም። አብርሃምን እኔ ነኝ ሲለው እንደነበረ ነው እንዴ ታሪኩ የቀጠለው? ጊዜውን ጠብቆ እግዚአብሔር አብርሃምን ምን አደረገው? ባረከው። ለያዕቆብ ለነ ይስሐቅ ሁሉ እኔ ነኝ ያለ አምላክ እርሱ አልፋና ኦሜጋ ነው። በዘፍጥረት እግዚአብሔር እኔ ነኝ ያለ፣ በራእይ እግዚአብሔር እኔ ነኝ ያለ፣ ዛሬም በህይወታችን ጎዳናዎች ባሉን ጉዞአችን ሁሉ እግዚአብሔር እኔ ነኝ ይላል። ክብር ለእግዚአብሔር ይሁን። እርሱ አብሮን ካለ ምን ያስፈራናል? ምን ያስፈራናል? ምን ያስደነግጠናል? አንድ ዝማሬ አለ፣ የቀበና ቤተክርስቲያን ዝማሬ። ጌታ ከኛ ጋር አለ፣ ምንስ ምን ያስፈራናል? ምንስ ምን ያስፈራናል የሚል። በእውነት እግዚአብሔር ከኛ ጋር አለ። ክብር ለእግዚአብሔር ይሁን። ደግሞ እኔ ነኝ ይላል። ዛሬ ሁሉ ቢቀር እግዚአብሔር ለህይወቴ እኔ ነኝ ብሎኛል ብለን እንድንወጣ ፈልጋለሁ። ጌታ እኔ ነኝ ይላል። ደግሞ መጽሐፍ ቅዱስ ሲናገር ሳለ የሚያስፈራህና የሚያስደነግጥህ ማን ይሁን ተብሎ ተጽፏል? እግዚአብሔር አምላክ ብቻ ይሁን ተብሎ ተጽፏል። ስለዚህ በህይወታችን ሁሉ እርሱን ማወቅ እንዲሆንልን፣ እርሱን መስማት እንዲሆንልን፣ በምንማልፍበት ነገር ሁሉ እግዚአብሔር አብሮን እንዳለ እኔ ነኝ እንደሚል ተገንዝበን ህይወታችንን መቀጠል እንድንችል እግዚአብሔር ለሁላችንም ጸጋውን ያብዛልን። አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርክ።